የመዋኛ ገንዳ አለን፣ ኢንዶር አይስ ስኬቲንግ አለ፣ በአይነቱ ገዘፍ ያለ ጂምናዚየም አለ። እንደምታያቸው እነዚህ ሁለቱን ህንጻዎች ከሰባቱ ህንጻዎች ውስጥ በዚህ አመት ለማስረከብ ነው እየሰራን ያለነው። የልስን ስራዎችን ነው እያጠናቀቅን ያለነው። ቴራሱ ላይ ነው የምንገኘው። ኮምፓውንዱ ኤግዛክት ቦታው የት ነው የሚገኘው? ከተማውን ሙሉ 360 ዲግሪ ማየት የምንችልበት አጋጣሚን ፈጥሮልናል ማለት ነው። እዚህ ኮምፓውንድ ውስጥ ከባለ አንድ መኝታ ጀምሮ እስከ ትልቁ የምንለው እስከ ፔንትሃውስ ድረስ ነው ያለን። ባለ አንድ መኝታ የምንላቸው እኛ ጋር 71 ካሬ ነው መነሻው። ባለ ሁለት መኝታ ደግሞ ከ130 ካሬ ጀምሮ እስከ 147 ካሬ ድረስ ባለው አማራጮችን መጠቀም እንችላለን። ወደ ባለ 3 መኝታው ስንመጣ ደግሞ ከ164 ካሬ ጀምሮ እስከ 187 ባለው የካሬ አማራጭ ውስጥ ማግኘት እንችላለን። ባለ አራት መኝታዎቹን ደግሞ ከ211 ካሬ ጀምሮ አለን። ከፔንትሃውሱ ድረስ መጠቀም ይቻላል ማለት ነው። ከ1 ሚሊዮን ብር ጀምሮ እስከ 7 ሚሊዮን ብር የሚደርስ ዲስካውንት አለ ማለት ነው። ፈጥኖ ለሚደውሉ ሰዎች ነው እንግዲህ መጠቀም የሚችሉት። ቅድመ ክፍያው ወይም ደግሞ ሙሉ ክፍያው ምን ያህል እንደሆነ እስቲ ለተመልካች ግልጽ በሆነ መልኩ አስረዳለሁ። መሀል ከተማ ላይ 800 ሺህ ብር ሰው ከፍሎ ቤት መግዛት ይችላል ማለት ነው። ኪንግ ሆምስ እውነትም ኪንግ ነው። ሰላም ተመልካቾቻችን እንደምን አላችሁ? በዛሬ ዝግጅታችን ፍሬንድሺፕ ፓርክ ፊት ለፊት ቅንጡ የሆኑ የቤት አማራጮችን እያቀረቡ የሚገኙትን አሚባራ ፕሮፐርቲስ ጋር ተገኝተናል። እንግዲህ ወደ ውስጥ ገብተን እያቀረቡ የሚገኙት የቤት አማራጮች ምን ይመስላሉ፣ የካሬ መጠናቸው እንዲሁም ደግሞ የገንዘብ መጠናቸው ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ ነው በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁ ቆዩ። እንደምን አለ? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን አለን። እስቲ እንተዋወቅ። በቅድሚያ አለኝ ይባላልው። አሚባራ ሪል ስቴት ላይ የሽያጭ አማካሪ ነኝ። እንኳን ደህና መጣሽ ወደ ድርጅታችን። እንኳን ደህና ቆየን። ዛሬ እንግዲህ አዲስ ነገር እንዳለ ሰምተን ከዚህ በፊትም ደግሞ ኢንፎርሜሽኑ ላላቸው ሰዎች ዛሬ ላይ ምን አዲስ ነገር አለ የሚለውን ለተመልካቾች ለማድረስ ነው የመጣሁት። በቅድሚያ እስቲ አሚባራ አሁን ላይ ምን ላይ ይገኛል፣ እንዲሁም ደግሞ ምን አይነት ስራዎችን እየሰራን የሚገኘው የሚለውን እናንሳና ከዛ ደግሞ ወደ ህንጻው ጠጋ ብለን የተወሰነ ነገር እናነሳለን። እንኳን ደህና መጣሽ። እንግዲህ በአምላክ ከዚህ በፊት እንደሚታወቀው አሚባራ 7 የሚሆኑ ቢልዲንጎችን አንድ ቦታ ላይ እየገነባን ነው የምንገኘው። ያለነው ማውን ፍሎሃ አካባቢ ነው ያለነው። ወደ ሸራተን ስንሄድ ፍሬንድሺፕ ፊት ለፊት ያለው ሙሉ ኮምፓውንዱን ነው እየሰራንበት ያለነው። 7 የሆኑ መኖሪያ የሆኑ አፓርትመንቶች አሉ። ከነዛ ውስጥ ሁለቱም በምታየው መልኩ እያጠናቀቅን እንገኛለን። አዲሶቹም ላይ ደግሞ እንደዚሁ እየሰራን እንገኛለን። የቁፋሮ ስራ ላይ ነው ያለነው። እነሱም በ3 አመት ጊዜ ውስጥ የምናስረክባቸው ራሳቸውን የቻሉ ፌዝ 2 የምንላቸው ፕሮጀክታችን ናቸው። እነዚህ ደግሞ በ1 አመት ውስጥ የምናስረክባቸው የመኖሪያ አፓርትመንቶቻችን ናቸው ማለት ነው። እንግዲህ ሰዎች እዚህ አሚባራ ላይ ኢንቨስት አድርገው ቤቶችን ሲገዙ ምን ሊያገኙ ይችላሉ? መሀል ከተማ ላይ ነው ያለነው። እንግዲህ መሀል ከተማ ሲታሰብ ደግሞ ብዙ ነገር አክሰስ እናደርጋለን ብለን እናስባለን። ግን ደግሞ በጥቂቱ አሚባራ ጋር ደግሞ ሲመጡ ምን ማግኘት ይችላሉ ተብሎ ይታሰባል? ጥሩ እንግዲህ መሀል ከተማ ስንል ኢዚሊ አክሰስ ማድረግ ነው። የትኛውንም መንገዶቹንም ተቋማትንም በቀላሉ የምናገኝበት ነው። በዎኪንግ ዲስታንስ የምናገኝበት ነው ሀሳቡ እሱ ነው። የኛም ዳውንታውን ውስጥ ከመገኘቱ አንፃር ዙሪያችን በትልልቅ ተቋማት የተከበበ ነው የኛ ኮምፓውንድ ማለት ነው። ለምሳሌ በፓርክ ደረጃ ብናይ 4 ፓርኮች አሉን በዙሪያችን ማለት ነው። በዚህኛው ሳይድ ወደ ፒያሳ ሳይድ አራዳ ፓርክ አለ። በቅርቡ ተመርቆ ስራ የሚጀምር ፓርክ ነው። ፊት ለፊታችን ደግሞ እንደምታየው በጣም የሚያምር ግዙፍ የሆነ የከተማችን ግዙፉ ፓርክ አለ። የመዝናኛ ፓርክ ወዳጅነት ፓርክ ማለት ነው። በአዘር ሳይድ ደግሞ ስናይ በዚህ ጋር አዲሱ የሪቨር ሳይድ ፕሮጀክት አለ። የአረንጓዴ ልማት ፕሮጀክት ማለት ነው። በጀርባ ሳይድ ደግሞ ስናይ አራተኛው ማለት ነው የኩባ ወዳጅነት ፓርክ አለ ማለት ነው። በአራቱም ዳይሬክሽን በፓርክ የተከበበ በጣም የሚያምር ድንቅ ቦታ ነው ማለት ነው አሁን ያለ ነው። በተጨማሪ ደግሞ በዙሪያችን ትልልቅ ተቋማት አሉ። ይሄም አንዱ ተመራጭ የሚያደርገው ነው የኛም ቦታ። በዚህ ጋር ስናይ አብሮት ቤተ መጻሕፍት አለ። ሀገራችን ውስጥ ትልቁ ቤተ መጻሕፍት የምንለው ነው። በጣም ዘመናዊ ቤተ መጻሕፍት ነው። እሱንም በዎኪንግ ዲስታንስ እናገኛለን። በአዘር ሳይድ ደግሞ በዚህ ጋር የሳይንስና ሙዚየም አለ። ሀገራችን ላይ ለመጀመሪያ ጊዜ የተሰራ ሙዚየም ነው። ቴክኖሎጂ ሙዚየም ነው። ከዛ ቀጥሎ ሸራተን ሆቴል አለ። በዚህ ጋር ደግሞ ስናይ ትምህርት ቤት እናገኛለን። አጠገባችን ሊሴ ገብረ ማርያም፣ ምናልባት ቆየት ያሉ ሰዎች በደንብ ያስታውሱታል። ትምህርት ቤቱን አጠገባችን ይገኛል ማለት ነው። ከተማ ውስጥ መሀል ከተማ ውስጥ ያሉትን በሙሉ ኢዚሊ አክሰስ ማድረግ ይችላል። ሞልም ስንፈልግ በቅርቡ አምባሳደር ሞል አለ። እዚህ ጋር ወደ ፒያሳም ስንሄድ አድዋ 00 አለ ፕሮጀክት። ስለዚህ ዙሪያውን በእነዚህ የተከበበ ኮምፓውንድ ነው ማለት ነው። በጣም ጥሩ እንግዲህ እየተመለከትኩት ነበረ። በደንብ የሰው ኃይል ባለበት በደንብ እንቅስቃሴ ባለበት መልኩ
እየተገነባ እንደሆነ እየተመለከትኩት ነው። ነገር ግን ተመልካችም ምን ላይ ነው ያለው እንዲሁም ደግሞ የግንባታ ጥራቱ ራሱ ምን ይመስላል የሚለውን እንዲመለከት ወደ ህንጻው ጠጋ ብንል የተወሰኑ ጥያቄዎችን ደግሞ ወደዛ ብናነሳ ደስ ይለኛል። ጥሩ፣ እኔም ደስ ይለኛል። በቃ ገብተን ምን አለ የሚለውን እናያለን። ከላይ ሆነንም ሙሉ አካባቢውን መቃኘት እንችላለን። እስኪ በደንብ ዲስከስ እናደርጋለን። በጣም ጥሩ እንዴ። እሺ፣ እቺን አርጊና ለሴፍቲያችን ኪንግ ሆምስ እውነትም ኪንግ ነው። እንግዲህ በተወሰነ መልኩ አሚባራ እየገነባቸው ስለሚገኘው የቤት አማራጮች እንዲሁም ደግሞ ኮምፓውንድ ምን እንደሚመስል እያነሳን ነበር። እስቲ ግን ስለ ፋሲሊቲዎቹ በተወሰነ መልኩ እናንሳ። እንግዲህ እንደነገርኩሽ ኮምፓውንድ ነው እየሰራን ያለነው። መሀል ከተማ ውስጥ ያለ ራሱን የቻለ ዘመናዊ መንደር ነው እየገነባን ያለነው። ስለዚህ አሚኒቲዎቹን በደንብ ተጨንቀንና አስበን ራሳቸውን የቻሉ ቦታዎች አዘጋጅተንላቸዋል። ከህንጻው ስንጀምር ህንጻዎቹ ሶስት ቤዝመንት አላቸው። ሶስቱም ቤዝመንት ሙሉ ፓርኪንግ ነው የሚሆነው ግራውንዱንም ጨምሮ ማለት ነው። እኛ ጋር እንግዲህ ሰባቱም ህንጻዎች ሱቅ የላቸውም፣ ከስር ኮሜርሻል የላቸውም። ስለዚህ መኖሪያ ብቻ ስለሆኑ ግራውንዱንም ጭምር የፓርኪንግ አገልግሎት ነው ያዋልነው። ያ ማለት 3 ሜትር ከ70 ሙሉ ከፍታ ስላለው ማንኛውም መኪና ኢዚሊ መንቀሳቀስ ይችላል። ሌላው ደግሞ ምንድነው የመዋኛ ገንዳ አለን። ኮምፓውንድ እንደመሆኑ መጠን ሰው እዚሁ ግቢ ውስጥ የሚዝናናበት የመዋኛ ገንዳ አለ። ኢንዶር የሆነ አይስ ስኬቲንግ አለን። እሱንም በመኖሪያ ቤቶች ለመጀመሪያ ጊዜ ኤክስፒሪየንስ ለማድረግ እየሰራን ያለ ነው። ከዛ ውጭ ደግሞ በአይነቱ ገዘፍ ያለ ጂምናዚየም አለን። ኮምፓውንድ ስለሆነ እነዚህ ግዴታ ናቸው። ኦልሬዲ ቦታ ተሰጥቷቸው እየተሰሩ ያሉ ነገሮች ናቸው ማለት ነው። ከዛ ባለፈ ደግሞ ምንድነው የተለያዩ ሚኒ የሆኑ ፉትሳሎችን አዘጋጅተናል። ለልጆችም ለአዋቂዎችም የሚሆኑ ፉትሳሎችን አዘጋጅተናል ማለት ኦልሬዲ ከህንጻ መሀል ያለው ቦታ አለን። የነሱ ተጨማሪ የሆነ ፕሌግራውንድ መሬት ላይ ያሉ ናቸው ማለት ነው። በየህንጻዎቻችን መሀል ደግሞ ኦልሞስት 38 ሜትር በ21 የሆነ ክፍት ቦታ አላቸው። እንደምታየው ከአንዱ ህንጻ 21 ሜትር ጋፕ አለው። ያ ማለት ሙሉ ወደ ካሬ ስንቀይረው 800 ካሬ የሚሆን የጋራ የሆነ መገልገያ ቦታ አለን ማለት ነው። ስለዚህ የኛውን እንደ ህጻናት መጫወቻም ይጠቅማል። ሙሉ ለሙሉ አዳራሽም አድርገን የስብሰባም ኢቨንት ሲኖርም የሚዘጋጅበት ይሆናል ማለት ነው። ስለዚህ የሚገነባበትም አይደለም ይሰራበታል የምንለው አይደለም፣ ኦልሬዲ የተሰራ ነው። ስለዚህ በሁለቱ ህንጻዎች መካከል ያለውን ቦታ ሁሉም ህንጻዎቻችን ላይ 800 ካሬ አዘጋጅተናል ማለት ነው። እሱ የጋራ የሆነ መገልገያ ነው። ከዛ ውጪ ወደ ህንጻዎቹ ስንገባ ደግሞ አራት ሊፍት ይኖራቸዋል ህንጻዎቻችን። እነሱም ኢዚሊ ሰው ምንም መጨናነቅ እንዳይፈጠር አክሰስ ማድረግ ይችላል ማለት ነው። አንድ ሊፍት 2 አባወራዎች ብቻ አክሰስ ማድረግ ይችላሉ ማለት ነው። በፍሎር 4 ቤቶች ስላሉ የኛ ያክል መጨናነቅ የሚባል ነገር የለም። አንዱ ህንጻ ብቻ የሚያርፈው እኛ ጋር 2200 ካሬ ነው። 2200 ካሬ ላይ ነው የሚያርፈው ማለት በፍሎር ያለው 4 ቤቶች አሉ። ስለዚህ ኮመን የሆነው መገልገያ ቦታው በደንብ አክሰስ ማድረግ ቬንቲሌት ማድረግ ይችላል ማለት ነው። ምናልባት ሌላ ቦታ ላይ ይሄንን ያክል ስፋት ያለው ከሆነ 10 ምናምን ቤት ድረስ ሊሄድ ይችላል በፍሎር ማለት ነው። እኛ ጋር ግን ጀስት አሚኒቲው ላይ በደንብ ፎከስ ስላደረግንበት ሰፊ ቦታ አለን ማለት ነው። በጣም ጥሩ። እስቲ ስለ ግንባታው ጥራት እንዲሁም ደግሞ እየተገነባበት ያለው የግንባታ ፍጥነት ምን ይመስላል እሱን እናንሳ። ግንባታ ላይ እንግዲህ እንደምታያቸው እነዚህ ሁለቱን ህንጻዎች ከሰባቱ ህንጻዎች ውስጥ ሁለቱን አሁን በዚህ አንድ አመት ውስጥ በዚህ አመት ለማስረከብ ነው እየሰራን ያለ ነው። እንደምታየው ሳይት ውስጥ አክቲቭ እንቅስቃሴ አለ። ስለዚህ አሁን የልስን ስራዎችን ነው እያጠናቀቅን ያለ ነው። ከዛ በኋላ የፕላስተሪንግ እና የቻክ ስራዎች አሉ። እነሱን አጠናቀን የምናስረክብ ይሆናል በቅርቡ ማለት ነው። ካርታቸውም ከስር ስለወጣላቸው ማንኛውም ሰው በቀላሉ ባንክም አክሰስ ማድረግ ይችላል። ባንክ ያለውም ሰው መጠቀም ይችላል። እንዲሁም ደግሞ ቀስ በቀስም ከሆነ ደግሞ 20% ከፍሎ ደግሞ የሚይዙበት አማራጭ አለ። የተገነቡትን ቤቶች ማለት ነው። አዲሶቹንም እንደምታየው ስራ ላይ ነው ያለነው። በ3 አመት ውስጥ የምናስረክበው ያልኩሽ እነሱም ላይ ሰው መግዛት ይችላል ማለት ነው። ኪንግ ሆምስ እውነትም ኪንግ ነው። ግንባታ ላይ እንግዲህ እኛ ጋር ለየት ያሉ ነገሮች አሉ። አሚባራ የሚታወቅበት በኳሊቲ ነው። እንግዲህ በኳሊቲና አሚኒቲዎቹ ላይ በምንሰጠው ቫልዩ ነው የምንለየው። ህንጻዎቻችን ላይ 3 ሜትር ከ70 የሩም ሄት ከፍታ አላቸው እኛ ቤቶች። ያ ማለት ውስጡን እንደፈለግን ዲኮርም ብናደርገው ሪአሬንጅም ብናደርገው ቤታችን በደንብ ሰፊ እይታ እንዲሰጠን ያስችለናል ማለት ነው። ስለዚህ ሩም ሄታችን 3 ሜትር ከ70 ነው። ኮለን ቱ ኮለን ያለን ጋፕ 8 ሜትር ከ50 ነው እና ይሄ ደግሞ ቤታችን ውስጥ ምንም አይነት ኮለን እንዳይገባ ያደርግልናል ማለት ነው። እነዚህ ትልቅ ኳሊቲዎች ናቸው። ቴክኒካሊ ወደ ቢሙም ስንመጣ ቢም ተሻጋሪ ምንም አይነት ቢም ተሻጋሪ ቤታችን ውስጥ አይገባም። ይሄም አንዱ ትልቁ ኳሊቲ ነው። ሙሉ ፍላት ስላብ ነው፣ ኮንክሪት ነው ቤታችን። ስለዚህ ከላይ ምንም አይነት ድምጽ ምንም አይነት የውሃ ስርገት አይኖርብንም። ይሄም አንዱ ትልቁ ኳሊቲ ነው አፓርትመንት ስንገዛ እና በአጠቃላይ ግንባታ ላይ ይሄን ያክል ትኩረት አድርገን ነው እየሰራን ያለ ነው ማለት ነው። በጣም ጥሩ። እንግዲህ ታች ላይ ስለ ሎኬሽኑ በተወሰነ መልኩ ነካ አድርገናት ነበርና ምናልባት ሎኬሽኑ ራሱ ምን አይነት እይታ አለው ማለትም
ደግሞ ቤቶቹን ሰዎች ሲገዙ አካባቢ ላይ ምን ሊያገኙ ይችላሉ የሚለውን ደግሞ ከፍ ብለን እኛም እያየን ለተመልካችን ብናሳይ ደስ ይለኛል። አዎ እኛ ጋር እንግዲህ ቪው በጣም ወሳኝ ነው። መሀል ከተማ ነው ያለነው፣ ዙሪያችን ፓርክ ነው ያለው። ከላይ እይታው ምን ይመስላል፣ ምንገዛበት ቦታስ ምን ይመስላል የሚሉት ለደንበኞቻችንም በደንብ ወተን ደግሞ ቴራሳችን ላይ ብናሳያቸው ደስ ይለኛል። በጣም ጥሩ ነው። ኪንግ ሆምስ እውነትም ኪንግ ነው። እንግዲህ ታችን ላይ ስለ ግንባታው እንዲሁም ደግሞ ስለ ፋሲሊቲው አነሳንና አሚባራ ራሱ ምን አይነት ኮምፓውንድ እየገነባ እንደሆነ በተወሰነ መልኩ ለተመልካች አደረሰን። አሁን ደግሞ ቴራሱ ላይ ነው የምንገኘው። ኮምፓውንዱ ኤግዛክት ቦታው የት ነው የሚገኘው እንዲሁም ደግሞ በዙሪያው ራሱ ምን ይገኛል የሚለውን ደግሞ በተወሰነ መልኩ ብናነሳ ደስ ይለኛል። ጥሩ። ቴራሱ እንደምታየው በጣም የሚያምር ቴራስ ነው ያለን። ከተማውን ሙሉ 360 ዲግሪ ማየት የምንችልበት አጋጣሚን ፈጥሮልናል ማለት ነው። ኤግዛክት ቦታው ደግሞ አሁን ያለነው አሚባራ ፕሮፐርቲስ እየገነባበት ያለው ቦታ የድሮ ኦልማ ጋራጅ በሚል ይታወቃል። አሁን ደግሞ የራሳችንን ኮምፓውንድ እየገነባንበት እንገኛለን። እንደምታየው ቦታው ከፍልውሃ ጀምሮ ስንመጣ ወደ ሸራተን መሄድ መንገድ አለ፣ ወደ 4 ኪሎ መሄድ መንገድ አለ፣ ወደ ፒያሳ መሄድ መንገድ አለ። ስለዚህ በአራቱም ዳይሬክሽን መንገድ አለ። ዙሪያችንን በመንገድ የተሸፈነ ነው ማለት ነው። ሶ ኢዚሊ የትኛውንም መንገድ ወደ የትኛውም ቦታ አክሰስ ማድረግ እንችላለን። ወደ ካሳንቺስ መሄድ እንችላለን። ወደ 4 ኪሎ የሚወስድ መንገድ አለን። በዚህ ጋር ደግሞ ወደ ፒያሳ መሄድ አለ ማለት ነው። ስለዚህ በመንገድ የታጠረ ኮምፓውንድ ነው ያለን። ስለዚህ ዙሪያው በመንገድ አክሰስ የተከበበ ኮምፓውንድ ነው ማለት ነው። ስለዚህ ወደ የትም መሄድ ስንፈልግ በቀላሉ መንገዶችን አክሰስ ማድረግ እንችላለን ማለት ነው። በጣም ጥሩ። እንግዲህ ያው ይሄን ያህል ስለ አካባቢው ስላሉት ነገሮች ካነሳን ስለ ቤት አማራጮቹ ደግሞ እናንሳ። እስካሁን ስላላነሳ ነው ምን አይነት የቤት አማራጮችን የምትይዙት፣ የካሬ መጠናቸው ምን ይመስላል የሚለውን ጠቅላላ አድርገን ያንሳል። ኪንግ ሆምስ እውነትም ኪንግ ነው። ጥሩ። ወደ ቤቶቹ ስንመጣ እኛ ጋር እዚህ ኮምፓውንድ ውስጥ ከባለ አንድ መኝታ ጀምሮ እስከ ትልቁ የምንለው እስከ ፔንታውስ ድረስ ነው ያለን። ፔንታውስ ማለት ወደ 600 ካሬ ድረስ የሚደርስ ቤታችንን ሙሉ ከተማውን የምናይበት ቤት ውስጥ ሆነን እዛ ድረስ ካሬ አማራጭ አለን። ባለ አንድ መኝታ የምንላቸው እኛ ጋር 71 ካሬ ነው መነሻው። ከ96 ካሬ ባለው አማራጭ አለን። እንዳልኩሽ ሳይት ውስጥ ሁለቱ ብሎኮች አሁን የገነባናቸው አሉ፣ በዚህ ዓመት የምናስረክባቸው። አዲሶቹም ደግሞ 5 አሉ እየተሰሩ ያሉት። ስለዚህ ከሁለቱም ባለ አንድ መኝታዎችን ማግኘት እንችላለን ማለት ነው። ስለዚህ ከ71 ካሬ እስከ 96 ካሬ ባለ አንድ ማግኘት እንችላለን። ባለ ሁለት መኝታ ደግሞ 130 ካሬ ነው የሚጀምረው። ከ130 ካሬ ጀምሮ እስከ 147 ካሬ ድረስ ባለው ሬንጅ ውስጥ አማራጮችን መጠቀም እንችላለን። ወደ ባለ 3 መኝታው ስንመጣ ደግሞ ከ164 ካሬ ጀምሮ እስከ 187 ባለው የካሬ አማራጭ ውስጥ ማግኘት እንችላለን። ሰው አፎርድ በሚያደርገው የካሬ አማራጭ መጠቀም ይችላል ማለት ነው። ባለ 4 መኝታዎቹን ደግሞ ከ211 ካሬ ጀምሮ አለን እስከ ፔንታውሱ ድረስ መጠቀም ይቻላል ማለት ነው። እንግዲህ በጣም ጥሩ የሆነ ማብራሪያ እየሰጠኸኝ ነው። ምናልባት በተጨማሪ ሰዎች አንድን ቤት ሲገዙ ውስጡ ምን ነገር ሊኖረው ይችላል፣ ማለትም ደግሞ አሰራራቸው ምን ይመስላል የሚለውን በተወሰነ መልኩ ውስጥ ይናንሳ። እሺ ከባለ አንዱን ጀምር። እንዳልኩሽ ባለ አንዱ መኝታው እንግዲህ ሲምፕል ላይፍ ለሚመርጥ ሰው ነው። ስለዚህ አንድ መኝታ ቤት አለው፣ ትልቅ ማስተር ቤድሩም አለው፣ ኪችን አለው፣ ራሱን የቻለ ትልቅ በረንዳ አለው፣ ከተማውን አክሰስ ማድረግ ማየት የምንችልበት። ከዛ ውጭ ደግሞ ባዝሩም አለው፣ ሰፊ ባዝሩም። ተጨማሪ ደግሞ ስቶር ይኖራቸዋል ማለት ነው። ስለዚህ ባለ አንድ መኝታው እነዚህን ነው የሚያካትተው። ወደ ባለ ሁለት መኝታው ስንመጣ ደግሞ የሰራተኛ ክፍል ይኖራቸዋል ማለት ነው። ተጨማሪ ከሁለቱ መኝታ ተጨማሪ የሰራተኛ ክፍል ይኖራቸዋል። ማስተር ቤድሩሞቹ ደግሞ የራሳቸው የሆነ ማስተር ባዝ ይኖራቸዋል ማለት ነው። ከዛ ተጨማሪ ስቶር አላቸው። ስቶር እና የሰራተኛ ክፍል ተጨማሪ ይኖራቸዋል ባለ ሁለት መኝታ ቤቶቹ ማለት ነው። ባልከኒውን ደግሞ ስናይ ከሳሎኑና መኝታ ቤቱን ሙሉ የሚያገናኝ ሰፊ ባልከኒ ነው ያለን። እዛ ላይ የተወሰነ የቡና ሴሬሞኒ ማካሄድ የምንችልበት አይነት ባልከኒ ነው እኛ ጋር ያለን። መሀል ከተማ እንደመሆኑ መጠን ከተማውን በደንብ ማየት የምንችልባቸው ባልከኒዎች አሉን። ባለ ሶስቱም ስንመጣ እንደዛው ነው። ተጨማሪ የሰራተኛ ክፍልና ስቶር ይኖረዋል። ባለ አራቱም እንደዛው ማለት ነው። በጣም ጥሩ። እንግዲህ ዛሬ የተገናኘንበት ዋነኛ ምክንያት ደግሞ አዲስ ነገር እንዳለም ሰምቼ ነውና እስቲ ስለ አዲስ ነገሩ ደግሞ እናንሳ። ድርጅታችን ላይ አሁን ላይ አዲስ ነገር አለ። ዲስካውንት አለን። አሁን ያለነውም የበዓል ሰሞኑም ከመሆኑ የተነሳ ዲስካውንት አውጥተናል። እስከሆነ ያክል ጊዜ የሚቆይ ማለት ነው። ያ ዲስካውንት ምንድነው? ከትንሹ ጀምሮ ከ1 ሚሊዮን ብር ጀምሮ እስከ 7 ሚሊዮን ብር የሚደርስ ዲስካውንት አለ ማለት ነው። ያ ማለት የተለያየ ስለሆነ ነው። እንዳከፋፈልም የተለያየ ዲስካውንት ነው ያለው። ከዛ ውጭ ደግሞ ትልቁም ቤት ባለ አራቱን ለሚገዛ ሰው ለምሳሌ 7 ሚሊዮን ዲስካውንት ያገኛል። ባለ አንድ ባለ ሁለት መኝታዎች ላይ ደግሞ ከሚኒመም 1 ሚሊዮን ብር ጀምሮ ባለው ሬንጅ ውስጥ ዲስካውንት ማግኘት ይቻላል ማለት ነው። ፈጥኖ ለሚደውሉ ሰዎች ነው ይሄን እንግዲህ መጠቀም የሚችሉት። ታይም ሊሚት ስላለው ማለት ነው። ያንን መጠቀም ይቻላል።
ስለዚህ እነዚህን ዲስካውንቶች ተጠቅሞ ሰው 10% ከፍሎ ቤቶቹን መግዛት ይችላል ማለት ነው። ኪንግ ሆምስ እውነትም ኪንግ ነው። እነዚህን የቤት አማራጮች ሊገዙ የሚፈልጉ ተመልካቾች እና ታዲያ ሙሉ ክፍያው ምን ያህል ነው፣ ቅድመ ክፍያ በብር ምን ያህል ነው የሚለውም ጥያቄ ሊነሳ ይችላልና እስቲ አንዱን ካሬ ወይንም ደግሞ የተወሰነውን ካሬ እናንሳና ቅድመ ክፍያው ወይንም ደግሞ ሙሉ ክፍያው ምን ያህል እንደሆነ እስቲ ለተመልካች ግልጽ በሆነ መልኩ አስረዳልኝ። በጣም ጥሩ። ባለ አንድ መኝታውን እንግዲህ ስናነሳ እንዳልኩሽ 71 ካሬ ነው ያለን። አሁን ላይ ዋጋው ወደ 8 ሚሊዮን አካባቢ ነው። በዲስካውንት ፔሪድ የሚደርሱ ከሆነ ደግሞ 7 ሚሊዮን ብር ድረስ ይደርሳል ማለት ነው። ስለዚህ 800 ሺህ ብር አካባቢ ነው ቅድመ ክፍያው። ስለዚህ እዚህ መሀል ከተማ ላይ 800 ሺህ ብር ሰው ከፍሎ ቤት መግዛት ይችላል ማለት ነው። እንግዲህ ሀገራችን ላይ ብዙ የቤት አልሚዎች አሉ። ከዚህ ጋር ደግሞ ተያይዞ የትረስት ኢሹ ይነሳልና ሰዎች አሚባራ ላይ መተው ኢንቨስት እንዲያደርጉ እናንተን ትረስት አድርገው ቤቶቹን እንዲገዙ የሚያደርጋችሁ ነገር ምንድን ነው? ምናልባት ከዶክመንቴሽን አንጻር ሊሆን ይችላል። ምን የተረጋገጠ ነገር እጃችሁ ላይ አለ? ጥሩ ጥያቄ ነው። ይሄ ጥያቄ መሰረታዊ ጥያቄ ነው። አንድ ቤት ገዢ መግዛት ሲፈልግ መጀመሪያ ህጋዊነቱን ማጣራት አለበት። ቴክኒካል ነገሮችንም ለዛ ነው አሁን እኛ ጋር ሲደውሉ ቴክኒካል ነገሩንም እናማከራለን። አጠቃላይ ማርኬቱ ላይ ምን እንዳለ ጠቅለል ያለ መረጃ እንሰጣለን ማለት ነው። ስለዚህ ሰው ያንን አመዛዝኖ መግዛት ይችላል ማለት ነው። አንደኛ የመጀመሪያው ህጋዊ ነው ያ ካምፓኒ የሚለው መሰረታዊ ነገር ነው። ምክንያቱም ህጋዊ ከሆነ ላይሰንስ ይኖራል። የሪል ስቴት ላይሰንስ፣ የግንባታ ፍቃድ፣ መሬቱ ከባንክ ነፃ ነው ወይ፣ መሬቱ መጀመሪያውን በሊዝ የተላለፈም ከሆነ የዛ የተላለፈበት ዶክመንት፣ እነዚህን መሰረታዊ ነገሮች ናቸው። እነዚህን አሟልተን ነው እየሰራን ያለ ነው። መሀል ከተማም ከመሆናችን የተነሳ በኮሊደር ልማት ዙሪያችን እየለማ ነው። ኦልሬዲ እያለቀ ነው ያለው ልማቱም፣ መንገዶቹም፣ አረንጓዴ ልማቱም እያለቀ ነው ያለው። ስለዚህ የህጋዊ ነገር እኛ ጋር አያሳስበንም ማለት ነው። እንግዲህ ጥሩ የሆነ ማብራሪያዎችን እየሰጠኸኝ ነበር። ምናልባት ግን ሰዎች ቤቶችን ሲገዙ እንዳጠቃላይ ምን ኮንሲደር አድርገው መግዛት አለባቸው የሚለውን እናንሳ። ቤት ገዢዎች እንግዲህ ኢንቨስትመንት ነው፣ ብዙ ብር ነው ኢንቨስት የሚያደርጉት። ስለዚህ በደንብ ፎከስ አድርገው ቼክ ማድረግ ያለባቸውን ፖይንቶች፣ ቴክኒካል ነገሮችን ማየት አለባቸው። ከግንባታው አንጻር፣ ከዋጋው አንጻር፣ ሎኬሽኑ፣ በዋናነት ሎኬሽኑ ነው። ቢኖርበትም ቤት ሲገዛ ጀስት ለማከራየትም ቢኖር ለኔ ብኖርበት ይሆናል የሚለውን ቼክ ማድረግ አለባቸው መጀመሪያ። ስለዚህ የራሳቸውን ፊሊንግ የሚያሟላ ነገር መሆን አለበት። ሎኬሽኑ መሰረታዊ ነገር ነው። ከዛ በመቀጠል ደግሞ የሚሰራበት ማቴሪያልም ጭምር እዚህ ድረስ ቼክ ማድረግ አለባቸው። ካምፓኒውን ባክግራውንዱን ቼክ ማድረግ ያስፈልጋል። እነዚህን ሙሉ ጠቅላላ መረጃዎችንም እንሰጣለን ማለት ነው እኛ። በጣም ጥሩ። እንግዲህ እነዚህን የቤት አማራጮች የሚፈልጉ ሰዎች እናንተን በምን አይነት መልኩ አግኝተው ነው ቤቶቹን መግዛት የሚችሉት? እዚሁ ሀገር ውስጥ የሚያሉ ሊሆኑ ይችላሉ፣ ውጭ ሀገራት የሚያሉ በምን አይነት መልኩ ነው መግዛት የሚችሉት? ሀገር ውስጥ ያሉት እንግዲህ ስልካችንን ከስር እናስቀምጣለን፣ ይደውሉልን። በማንኛውም ሰዓት 24/7 ክፍት ነው ስልካችን። ስለዚህ በአካል እናስጎበኛቸዋለን። ሳይትም እዚሁ አለን፣ ቢሮም አለን። ስለዚህ ያለውን መረጃ ዲቴሉን በአካል ተገናኝተን ማየት እንችላለን ማለት ነው። ስለዚህ ደውሎ ቀጠሮ ማስያዝ አገሩ ስላሉት በቂ ነው ማለት ነው። ውጭ ሀገር ላሉት ደግሞ ኤኒ ታይም እንግዲህ ስልካችን ክፍት ነው ብዬሻለሁ። ዋትስአፕ ላይም በቴሌግራም ላይም ኤኒ ሶሻል ሚዲያ ላይ ማግኘት ይችላሉ። ያንን ተጠቅመው እኛን አክሰስ ማድረግ ይችላሉ። ውጭ ነው መግዛት ይችላሉ ማለት ነው። ስለዚህ በብዛት ደንበኞች ነው ውጭ ሆነው እየገዙ ነው ያሉት አሁን ላይ። ስለዚህ ባሉበት አድሬስም አግሪመንት ራሱ መላክ እንችላለን። ካምፓኒው ይልካል፣ በዛ መሰረት እንችላለን። ተወካይም ካላቸው ደግሞ ተወካይ ልከው ኢዚሊ ማሳየት እንችላለን ማለት ነው። በጣም ጥሩ። በመጨረሻ እየቀረ የምትለው ነገር ካለ ወይንም ደግሞ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥህ። እንግዲህ እንዳወራሁሽ ቅድም እዚህ መሀል ቦታ ላይ ነው ያለነው። አሚባራ እየገነባን ያለነው ለየት ያለ ብራንድ አለ። ከግንባታም ጀምሮ ከስተመር ሰርቪሱም በአጠቃላይ ዘርፉ ላይ ለየት ያለ ነገር ነው ይዘን እየሰራን ያለነው። ስለዚህ መሀል ከተማ ላይ እንደዚህ የሚያምር ቪው ያለበት ቦታ ላይ ቤት ቢገዙ መክራለሁ። ጊዜውን ደግሞ ቢጠቀሙበት ጥሩ ነው ላለሁ። ምክንያቱም ኢንቨስትመንት ላይ ኢንቨስት ያደርግ ሰው ታይሚንጉ ነው ሰውን የሚለያየውና አንዱ ከገዛው የሚለያየው ታይሚንጉ ነውና ውሳኔ መወሰን አለበት ሰው። ስለዚህ ዲስካውንት ሲመጣም ቶሎ መወሰን አለበት ሰው። ይሄንን አጋጣሚ መጠቀም አለባቸው ማለት ነው። በጣም ጥሩ። ስለሰጠኸኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። እኔም ስለጎበኘሽን ቴንኪው።
ክብራትና ክብራን ተመልካቾቻችን በዛሬው ዝግጅታችን አሚባራ ፕሮፐርቲስ እያስገነባው የሚገኘው ፍሬንድሺፕ ፓርክ ፊት ለፊት የሚገኘው ሳይታቸው ላይ ተገኝተን ምን አይነት የቤት አማራጭ አላቸው እንዲሁም ደግሞ አሁን ላይ ያደረጉት ዲስካውንት ምን ይመስላል የሚሉትን ጠቅላላ ያሉ መረጃዎችን ወደ እናንተ አድርሰናቸዋል። እዚህ ፍሬንድሺፕ ፓርክ ፊት ለፊት የሚገኘው ሳይት ላይ ቤት መግዛት የምትፈልጉና ኢንቨስት ማድረግ የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ዛሬ ለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ። ኪንግ ሆምስ እውነትም ኪንግ ነው።